እንደዚህ አይነት ነገር እንደ ቀልድ ስናልፋቸው የእኛን ህይወት የሚያሳጡ እንዲሁም ደግሞ የእኛን አካለ ጎደሎ የሚያደርጉ በመዳም ቤት ስንሰራ ብዙ ጊዜ ጥንቃቄ አድርጉ የምላቸው ነገሮች አብዛኞቻችን ግን ችላ ብለን ሲደርስብንም እንደ ቀልድና ስቀን የምናልፋቸው ነገሮች አሉ። ግን ህይወታችንን ዋጋ የሚያስከፍሉን ህይወታችን እስከማጣት የሚያደርሱን ነገሮች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም ሰላማችሁ ብዝት ይበልኝ ካልኩኝ በኋላ ሀገራችንን ሰላም ህዝባችንን ፍቅር ያድርግልን፣ ለሀገራችን ሰላሙን ያምጣልን፣ ጦርነትን በቃ ይበለን እንላለሁኝ። ሁልጊዜም እንደምለው ፖዚቲቭ ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ባደረጋችሁት ቁጥር አንደኛ የኔ ቪዲዮ ሰው ጋር የመድረስ አቅሙ ከፍተኛ ይሆናል። እንዲሁም ደግሞ አንዳንድ እህቶች እነሱ የማያውቁትን እኔ ያወቅኩትን ወይም ደግሞ እነሱ ያልተገነዘቡትን እኔ ተገንዝቤያለሁ ያልኩትን በምሰራ ሰዓት እህቶቻችን ጋር ስለሚደርስ እህቶቻችንም ጥንቃቄ ስለሚያደርጉበት እና ስለሚጠቀሙበት ሸር ብታደርጉላቸው ምንም እናንተን የሚጎዳቸው ነገር የለም። እንግዲህ በመዳም ቤት ወይም ደግሞ በስደት ላይ ስንኖር ፈጣሪ አምላክ ከክፉ ነገር ይጠብቀን። በመጀመሪያ እኛ በመጠንቀቅና እኛ እንትን በማለት ራሳችንን በመንትን በማለት የምናልፋቸው መጥፎ ነገሮች የሉም። ሁሉም የሚታዘዘው እና የሚጻፈው ከፈጣሪ ስለሆነ ግን ከፈጣሪ የሆነ ነው ብለን ደግሞ ጥንቃቄ ሳናደርግ ሁሉንም ፈጣሪ ብለን ብንቀመጠው ሰበቡን ማድረስ ግድ ስለሆነ ሰበብ ማድረስ ግድ ይለናል። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ቪዲዮ እያያችሁት እንግዲህ ይህን ቪዲዮ እዩት። ይሄ ቪዲዮ ሶስት ናቸው። ሶስት ባንድ ነው የሚሰሩት። ሶስቱም ሀበሾች ይመስሉኛል። አንደኛዋ ትንሽ ቃላ ትላለች በጣም ያው አንቺም ቀይ ነሽ እኮ እንዳትሉ ባይሆን ፊሊፒን ትሆን ሀበሻ አንደኛዋን ብቻ አላውቅም። ዙሮ ሶስት ሰራተኞች አንድ ቤት ነው የሚሰሩት ልክ እንደ እኔና እንደ ሉሉ ማለት ነው። ብዙ ጊዜ እኔ በጣም በተደጋጋሚ የምናገረው አረብ ቤት ስትሰሩ በተለይ ሰራሚክ የሽንት ቤት ኩሽና፣ እንዲሁም ደግሞ አንዳንድ ቤቶች ላይ ኩሽን እንትኖች ቤቶች ራሱ ይታጠባሉ እና ሰራሚክ በምንወለውል ጊዜ እጅግ በጣም ጥንቃቄ እናድርግ። የምንለብሳቸውን ጫማዎች አስተካክለን እንይ። የሚያንሸራትቱ ጫማዎች እና ስንንሸራትት ደግሞ አጥብቀው የሚይዙ ጫማዎች አሉና እነዛን ነገሮች መርጠን እንጠቀም። ምክንያቱም እኛ አረብ ቤት በምንሰራ ሰዓት ስራችንን እንጂ የሚደርስብንን ነገር አናቅም ብዬ እጅግ በጣም ብዙ ጊዜ ተናግሬያለሁ። አሁንም እንግዲህ እህታችን ምንድነው የሆነችው? ዳቦ ነገር ነው ጋግራ የያዘችው። አስቡት እንግዲህ እዚህ ጋር የያዘችው ነገር የፈላ ወይም ደግሞ ውሃ የሙቅ ውሃ ቢሆን ወይ ሾርባ ነገር ቢሆን ኢደም ወይም ደግሞ መረቅ ይሄ በድንች በምናምን የምንሰራው ቀይ ያለ ኢደም የሚባል እሱ ቢሆን በጥቅሉ የሚደፋ ራዋ ላይ የሚደፋ ነገር ቢሆን አንደኛ ተቃጥላ ነበር ማለት ነው። እንግዲህ ልጅቷ ወዲያደቋን አይታችኋታል። እንደዚህ በሁለት እጇ ይዛ ነው። በሁለት እጇ ይዛ እየመጣች እያለ ነው ይችኛይቱ ልጅ እየወለወለች ነው። ይችኛይቱ ልጅ ደግሞ ካሜራ ደቅና የሚሰሩትን እንትን ልትል ዳቦ ልታሳይ ነበር ካሜራ አቀማመጧ። ስለዚህ ምንድን ነው የሆነው? ያችኛይቱ በሁለት እጇ ይዛ ስትመጣ ይችኛይቱ የምትወለውለው ውሃ ስላለው ውሃው ነው እንግዲህ አንሸራታት። ውሃው ብቻ ሳይሆን የምንወለውልባቸው ዲቶሎች ወይም ደግሞ የምናጸዳባቸው ሳሙናዎች የሚያንሸራትቱና የማያንሸራትቱ አሉ። ለምሳሌ ሽንት ቤት የምናጡበት እና ሰራሚክ የምንወለውልበት የተለያየ ነው። አንድ ዲቶል አለ፣ በጣም ኃይለኛ ዲቶል ነው። እኔ ብዙም እንደዛ አላገናዘብኩትም ነበርና እዚህ ቤት እሱን ዲቶል ብቻ ነበር ያገኘሁት እና በሰዓቱ ቤት ወለወልኩበት 1-2 ቀን ማለት ነው። ጫማ ለብሰን መሄድ አንችልም፣ ባዶ እግራችንን መሄድ አንችልም፣ ካልስ ለብሰን መሄድ አንችልም። በቃ እያነሳ ነው የሚያፈርጠው ማለት ነው። በጣም ነው የሚያንሸራትተው እና ምንድን ነው ብዬ በኋላ ግን ዲቶል ልቀይር እስኪ ብዬ ዲቶሉን ስቀይረው ይሄኛውን ለሽንት ቤት ስጠቀምበት ይሄኛውን ለሰራሚኮ የሚሆን ዲቶል ሳመጣ መንሸራተት ቀርቶ ምንም ነገር የለም ማለት ነው። አያንሸራተተንም እና ሰራሚክ ስናጥብ የሚያንሸራትቱና የማያንሸራትቱ እንዲህ ዘይት አይነት ነገር ያላቸው ዲቶሎች አሉ። እነዛ ዲቶሎች ሰራሚኩ ስናደርገው የማንሸራተት ባህሪ አለው። ስለዚህ ውሃ እና ሳሙና ደግሞ እንደዚሁ ፌርም ይሁን ብቻ የተለያየ ሳሙና አድርጋችሁ ስትጠቀሙ ስታጥቡ ተጠንቀቁ። ስትወለውሉ በጥቅሉ ይሄ ውሃ ደፍታችሁ ማጠብ ብቻ አይደለም። ማጠብ ማለት ስትወለውሉ ራሱ በዚህ በመወልወያው ስትወለውሉ ጥንቃቄ አድርጉ።
አንዳንድ ቤት አሁን ብዙ ቤት እንደዚህ ዲቶል ምናምን የተለያዩ የቤት ማጽጃ እቃዎችን ማሟላት አቅም የሌላቸው አረቦች እቃ የሚታጠበውም ቤት የሚጸዳውም ልብስ የሚታጠበውም በኦሞ ሳሙና ነው። ሀገራችን ኦሞ በምንለው ሳሙና ማለት ነው። ሳቡንደቱ ፓውደር የሚሉት ማለት ነው። እና በሱ ነው የሚታጠበው። እሱ ደግሞ በጣም ነው የሚያንሸራትተው። በጣም ለስላሳ ስለሆነ ያንሸራትታል። እቃ ስታጥቡ ራሱ አይታችሁት ከሆነ እቃውን የማሙለጭለጭ ባህሪ አለው። ስለዚህ እንግዲህ ጓደኞቿ እየሳቁ ነበረ። በነገራችን ላይ እኔ ሰው ሲወድቅ እስቃለሁኝ። አሁን ባለፈው እደነግጥና ግን የሰዎቹ ሁኔታ የሚያስቀኝ ከሆነ እስቃለሁ። አሁን ባለፈው ሉሉ ወደቀች። በጣም ነው የወደቀችው በሰዓቱ። እርግጥ ምንም ነገር አልያዘችም፣ ቁርአን ነበር የያዘችው በእጇ። ስትወድቅ በጣም ድንግጬ ነበር። የለውም ልቤ ባፌ ልትወጣ ነበር የደረሰችው እና እሷ ተነስታ ስትስቅ ግን ሳቅኩኝ ማለት ነው። ሳቄ መጣ። ከዛ ግን ብዙ ሰዓት ስቀናል፣ እሷም እኔም ስቀናል። ግን አሟት እስከ ስንት ቀን ቆይቶ ነበረ። በዛ ሰዓት ግን ማሰብ ያለባችሁ ሙቅ ውሃ ይዛ በነበረ ቁርአን እንደያዘችው የሞቀ የሚደፋ ነገር ሻይ ራሱ ይዛ በነበረ ብዙ ዋጋ ያስከፍል ነበር ማለት ነው። እና ሽንት ቤት ስታጥቡ ሁልጊዜም እላለሁ፣ በጣም በተደጋጋሚ ጥንቃቄ አድርጉ እያልኩ እናገራለሁ። ሽንት ቤት ስታጥቡ፣ ኩሽና ስታጥቡ፣ ሰራሚክ ስትወለውሉ፣ ብዙዎቻችን በሀሳብ ተጨልጠን ነው የምንሰራው። የሚመጣብንን ነገር አናገናዘበውም። በሀሳብ ጭልጥ ብለን እንሰራለን እና የዛን ሰዓት ስንወድቅ ሰውነታችንን ሳንቆጣጠረው ሰውነታችን እንደዘነጋ ስለሆነ የምንወድቀው ሰውነታችን በጣም ከፍተኛ የሆነ ጉዳት ይደርሳል ማለት ነው። እና እንደዚህ አይነት ነገር ሲገጥማችሁ እህቶች ቢያንስ አትዘናጉ። አንደኛ፣ ሁለተኛ ጥንቃቄ ለማድረግ ሞክሩ። እኔ ልጅቷ ስትወድቅ ምኑ እንድታይ ታውቃላችሁ? ከጎኗ ያለው ጠረጴዛው ጠርዙ እንደሷ ናት ብዬ የምትነሳም አልመሰለኝም ነበረ። ግን ማሻላ ተነስታ ዳቦዋን ይዛ መታ ካሜራ መቅረጽ ጀመረች ማለት ነው። እና እኔ በጣም ነው የገረመኝ። እኔ የደነገጥኩት ይህ ጠረጴዛው መታት ብዬ ነበረ። ጠረጴዛው ቢመታ ኑሮ አስቡ እንግዲህ ጸጥ ነው የምትለው፣ ምንም እንትን የሚላት ነገር የለም። እና ጥንቃቄ አድርጉ፣ እጅግ በጣም ተጠንቀቁ። በተለይ የፈላ ነገር ይዛችሁ ስትሄዱ፣ የፈላ ነገር ሲይዛችሁ ስትንቀሳቀሱ፣ የፈላ ነገር ይዛችሁ መሬት ላይ ውሃ ካለ ዲቶል ምናምን ነገር ካለ የሚያሸራትት ነገር ካለ በጥቅሉ ተጠንቀቁ፣ ጥንቃቄ አድርጉ። እናንተ ለራሳችሁ ካልተጠነቀቃችሁ ለእናንተ ማንም ሊጠነቀቅላችሁ አይችልም። የእናንተን ጤንነትና የእናንተን ሙሉ አካል የመጠበቅ ኃላፊነት የእናንተ ነው። እንደዚህ ስትወርቅች እግሯ ቢሰበር ብትፈለቀቅ ወይም ደግሞ ጭንቅላቷን ቢመታት አንገቷን ቢመታት ብቻ የሆነ ቦታ አይኗን ቢያፈስታት ልክ የጠረጴዛው ጠርዙ እሷ በወደቀችበት አጠገብ ነው ያለው ማለት ነው። እና ጥንቃቄ አይጉደለው የምትሰሩት ስራ። እጅግ ጠባቂም ፈራጅን ፈጣሪ ነው። እንግዲህ ዛሬ እናንተ የሆነ ነገር ትሆናላችሁ ብሎ እሱ ከወሰነ ያን ነገር አታልፉትም። የሚጠብቀውም እንደዚሁ ከክፉ ነገር ፈጣሪ ነው። ግን ደግሞ እኛ በምንችለው አቅም በምንችለው ነገር ራሳችንን መጠበቅና ራሳችንን ከሆኑ ነገሮች ለማራቅ ጥንቃቄ አድርገን መስራት አለብን። ይህን ልላችሁ ነው ዛሬ። ስለዚህ እህቶቼ በተለይ 3-4 ሆናችሁ የምትሰሩ እህቶቼ ጥንቃቄ አድርጉ። እንደዚህ አንዷ ስትወለውል፣ አንዷ ስትራመድ፣ አንዷ ዲስት ይዛ፣ አንዷ እንትን ይዛ ይሄ የህብረት ስራ ስትሰሩ እንትን አትሉም እና ቶሎ ስራውን ሰርተን ማረፍን ነው እንጂ የምናስበው እኔ ስወለውል ሉሉ መታ ብትሄድበት ትወድቃለች የሚለውን ነገር ወይም ደግሞ እኔ ሳጠብ እሷ መታ እንትን ብትል ያን ነገር አናስበውም። ስለዚህ እህቶቼ እባካችሁን እንደዚህ አይነት ነገር አረብ ቤት ስትሰሩ ጥንቃቄ አድርጉ፣ ለራሳችሁ ወቁ። እንዲሁም በዚሁ አጋጣሚ አሁን ባለፈው አንዲት ሱብሃንአላህ የምትል እህታችን ዩቲዩብ ቻናል ያላት ልጅ ናት። እሱ እህታችን አሁን ብረት ድስት ፈንድቶባት ብዙ ጊዜ እኔ ግርም ይለኛል ሚዲያ ላይ እንደዚህ በተለይ አረብ ቤት ስንሰራ ደርሶብንም ደርሶባቸውም ከጓደኞቻችንም ከኛም ደርሶብን ያየነውን ነገር ይሄ ነገር ይጎዳል ጥንቃቄ አድርጉ ብለን ስንሰራ ቪዲዮ አብዛኛዎቹ ውሸት ነው ረዳ ብለው ችላ ብለው ነበር የሚያልሁት። እና ይቺ ሱብሃንአላህ የምትባል እህታችን እንግዲህ ምንድን ያደረገችው ሩዝ ክብሳ ሰርታ ነው። እና ሩዙ ውሃ መጦ አብቅቶ ውሃ የለውም፣ ሩዙ ብቻ ነበር ያለው እና ይሄ ጊደር ቶባህ ነው። እሱን እንትን ብለው ፈንድቷል። የዛን ሰዓት እንግዲህ መረቅ ቢሆን ውሃ ያለው ነገር ቢሆን ያው ልጅቷን ትቃጠል ነበር። እንደ አጋጣሚ ልክ ምንም ነገር ስለሌለው ሩዙ ብቻ ስለነበረው ውሃ ስላልነበረው እንዳለ ኩሽናውን ነው የሞላው። ሩዙ ብቻ ሲፈነዳ እንዳለ ተረጨ ማለት ነው። ስለዚህ
ገላይ ይሆን የሚባሉ ነገሮችን ይሄ ውሃ የምናፈላባቸው ሊፈነዱ ይችላሉ። ጋዙ ብቻ ሲሊንደሩ፣ የተለያዩ ነገሮች እኛ ሳናስባቸው የሚፈነዱ እቃዎች ይኖራሉ። ራሱ ሙከይፉ ይፈነዳል እኮ ብዙ ጊዜ ስለማይከሰት ነው እንጂ ሙከይፉ ራሱ ይፈነዳል። እና አንዳንድ ጊዜ አሁን ክላሳችን አልጋችን ላይ ከጭንቅላታችን ላይ ነው ሙከይፉ የኛ ያለው ማለት ነው። እና ብዙ ጊዜ እፈራለሁ ይፈነዳል እያልኩ እፈራለሁኝ። እና ያው በፍርሃት የሚዳን የሚመለጥ ችግር የለም፣ በፍርሃት የሚመለጥ ሞት የለም። እርግጥ ግን ደግሞ ሰው ነንና ራሳችን ጥንቃቄ ልናደርግባቸው ራሳችን ልንጠነቀቅባቸው የሚገቡ ቦታዎች ስላሉ እነዛን ነገሮች ተጠንቀቁ ለማለት ፈልጌ ነው ዛሬ የምታሁላችሁ። እንግዲህ ቪዲዮ እንዳላረዝምባችሁ እስከ መጨረሻው ስለተከታተላችሁ እጅግ በጣም አመሰግናለሁ ውዶቼ። ፈጣሪ አምላክ በያላችሁበት ሀገር ሰላማችሁን ያብዛላችሁ፣ ሰላማችሁን ሁሉ ያትረፍርፍላችሁ፣ ክፉ ነገር አይንካችሁ። በያላችሁበት ሀገር ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ጦርነትን በቃ ይበለን። ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን ቀን በቀን እንደ ቅጠል እየረገፉ ነው እና ፈጣሪ አምላክ የሞቱትን ፈጣሪ ነፍሳቸውን ይማርልን፣ ያሉትንም ደግሞ በሰላም ያገናኝን፣ ለሀገራችን ሰላሙን ያምጣልን። ከባድ ሁኔታ ላይ ነው ያለው አሁን ሀገራችን። አሁን ባለንበት ሁኔታ እጅግ በጣም ይከብዳል እና እንግዲህ ለሀገራችን ሁላችንም በየእምነታችን ጸሎትና ዱዓ ማድረግ አለብን። እናንተም በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ያርቃችሁ፣ ደግ ነገርን ያቅርብላችሁ። እወዳችኋለሁ። ሁልጊዜም እንደምለው መጨረሻ ላይ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ፣ ፈታኝም ተፈታኝም አያርጋችሁ። ፈጣሪ ክፉ ነገርን ከእናንተ ሩቅ ቦታ ይጣልላችሁ። ለሰው ክፉ አያሳስባችሁ፣ ለሰው ደግ ነገር እንሰቡ። አገኘታችሁ ስጡ፣ ባገኛችሁት ነገር አትኩሩ። እንግዲህ እንደ አሮጊት ምርቃን እወዳለሁ፣ እወዳችኋለሁ። ያው የሸጋ እናት ፎዚ ዩቲዩብን ስታዩ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ያስኩላችሁ ሀሳብ ይጠቅማችኋል ብዬ ስላሰብኩኝ እና እንግዲህ ከልቷ ወደ ደቅም የተነሳ ያየሁትን ይዤላችሁ ነው የመጣሁት። ወዳችኋለሁ። መልካም ጊዜ